ላለፉት 16 ዓመታት በስልጣን ላይ የቆዩት ቪክቶር ኦርባንና ፓርቲያቸው የተሸነፉበትን የሃንጋሪ ምርጫ ውጤት ለአውሮፓ ህብረት ትልቅ እንድምታ እንደሚኖረው እየተነገረ ይገኛል። ከዚህ ባሻገር የምርጫ ውጤት ለቀኝ ዘመም ጠርዝ የወጣ ብሔርተኝነት አራማጆችም እንዲሁ የማንቂያ ደወል ነው ተብሏል። ኤርሚያስ በጋሻው ዝርዝር አለው። ከ27ቱ የአውሮፓ ህብረት አባል ሀገራት መካከል አንዷ የሆነችው የ10 ሚሊዮን ዜጎች መኖሪያዋ ሃንጋሪ ከሰሞኑ ጠቅላላ ምርጫ አካሂዳ ነበር። ከኢትዮጵያ ስርዓተ መንግስት ጋር የሚመሳሰል የፓርላሜንታዊ ስርዓተ መንግስት የምትከተለው ሃንጋሪ ምርጫዋ ለምን ዓለም አቀፍ ትኩረት ሳበ የሚለውን ጥያቄ ስንመልስ ላለፉት 16 ዓመታት ስልጣን ላይ የነበሩትን ቪክቶር ኦርባንን እናገኛለን። እንደ ጎርጎሮሳውያኑ የዘመን ቀመር በ1988 ከሌሎች አጋሮቻቸው ጋር በመሆን ፊዴስ የተሰኘ ፓርቲ ከመሰረቱ በኋላ ከሃንጋሪ ፖለቲካ ውስጥ ጠፍተው አያውቁም። በመጀመሪያ 1998 ላይ በ35 ዓመታቸው የአገሪቱን የጠቅላይ ሚኒስትርነት ስልጣን ለ4 ዓመታት ሲቆጣጠሩም በአውሮፓ ወጣቱ መሪ ነበሩ። ከሁለት የምርጫ ጊዜያት በኋላ ደግሞ በ2010 በከፍተኛ ድምጽ ምርጫ ካሸነፉ በኋላ ደግሞ 4 የምርጫ ዘመኖችን በማሸነፍ ሃንጋሪን ከአውሮፓ ህብረት አባል ሀገራት ይልቁንም ከምዕራቡ ዓለም ከተለመዱ የሊበራል ዲሞክራሲ የፖለቲካ ሐሳቢዎች በተለየ መንገድ አገራቸውን መርተዋል። ማንም በስራ ላይ ያለ የአውሮፓ ህብረት አባል ሀገር መሪ የቪክቶር ኦርባንን ያህል ስልጣን ላይ አልቆየም። በእርሳቸው አቋም ምክንያትም አገራቸው የህብረቱን በቢሊዮኖች የሚቆጠር ፈንድ አጣለች። ይህንን ተከትሎ አንዳንዶች እንዲያውም ሃንጋሪ በወረቀት ላይ ነው እንጂ በተግባር ከአውሮፓ ህብረት ከወጣች ሰንብታለች ይላሉ። ፓርቲያቸው ፊዴስ ቀኝ ዘመም የክርስቲያን ብሔርተኝነት አቀንቃይ ነው። ነፃ ያልሆነ ወይም ኢሊበራል ዲሞክራሲ ደግሞ የሚታወቁበት ርዕዮተ ዓለም። በስልጣን ዘመናቸውም የመገናኛ ብዙሃንና የፍርድ ቤት ነፃነት የተገደበበት የውጭ አገር ስደተኞችን የማይቀበል ስርዓት ነበር የገነቡት። ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ባላቸው ወዳጅነት የሚታወቁት ቪክቶር ኦርባን አውሮፓ ህብረት ለዩክሬን ድጋፍ መስጠት የለበትም በሚል አቋማቸው ከህብረቱ አባል ሀገራት መሪዎች ጋር ደጋግመው ግጭት ውስጥም ገብተዋል። በቅርቡ እንዲያውም አገራቸው ድምፅን በድምፅ በመሻር መብቷ ተጠቅማ ለዩክሬን ሊሰጥ የታሰበ የ90 ቢሊዮን ዩሮ የፋይናንስ ድጋፍ እንዲታገድ አድርገዋል። ቪክቶር ኦርባን በብዙ አቋም በሚመስሏቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕም ድጋፍ ነበራቸው። ከምርጫው አንድ ሳምንት በፊት እንዲያውም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ቡዳፔስት ተገኝተው ቅስቀሳ አድርገውላቸውም ሁሉ ነበር። And he's done a fantastic job. And let me tell you, I like him a lot, but if I didn't think he did a good job, I wouldn't be making a call like this. But boy, that sounds like a big crowd, and that sounds like my kind of people. እንዲህ ያለ መልክ ያለው የቪክቶር ኦርባን ዘመን ሰሞኑን በተካሄደው ጠቅላላ ምርጫ ተደምድሟል። ከፍተኛ የመራጮች ቁጥር በተመዘገበበት በዚህ ጠቅላላ ምርጫ በፒተር ማጊያር የሚመራው ቲሳ ፓርቲ በከፍተኛ ልዩነት ምርጫውን አሸንፏል። ቲሳ ከ199 የሃንጋሪ የእንደራሴዎች ምክር ቤት ወንበሮች ውስጥ 138ቱን ሲያሸንፍ የቪክቶር ኦርባን ፊዴስ ፓርቲ ደግሞ 55 ወንበሮችን ብቻ ነው ማሸነፍ የቻለው። ውጤቱን ተከትሎ ሃንጋሪያውያን ከዳኑብ ወንዝ ዳርቻ የቡዳፔስትን ጎዳናዎች ሞልተው ደስታቸውን ሲገልጹ አንግተዋል። We are so happy that Orban is finally gone. We are glad to feel some sense of hope finally. ቪክቶር ኦርባንን ወንበር ይረከባሉ ተብለው የሚጠበቁት የ45 ዓመቱ ፒተር ማጊያር ለአውሮፓ ህብረት ያላቸውን ድጋፍ ገልጸዋል። ፓርቲያቸው ምርጫውን ማሸነፉን ተከትሎ ባደረጉት ንግግርም የተሟላ የስርዓት ለውጥ እንደሚያሰፍኑ ቃል ገብተዋል። ለቪክቶር ኦርባን ውድቀት አንዱ ምክንያት ነው የተባለውን በጥቅም የተሳሰረ ስርዓትና ሙስናን ከሃንጋሪ ምድር አጠፋለሁ ብለው ቃልም ገብተዋል። የቪክቶር ኦርባን ፓርቲ መሸነፍ አንድምታ ግን አሁንም መተንተኑን ቀጥሏል። የዚህ ምርጫ ውጤት ዩክሬን የታገደባትን ድጋፍ የምታገኝበት ይሆናል ተብሎ ተጠብቋል። የምዕራቡን ዓለም ርዕዮተ ዓለም ከሚከተሉ አገራት መሪዎች ውስጥ ብቸኛ ደጋፊያቸው ለነበሩት ዶናልድ ትራምፕና ከአውሮፓ ህብረት አባል ሀገራት ጋር ውጥረት ውስጥ ለሚገኙት ቭላዲሚር ፑቲን ብቻ ሳይሆን ጠርዝ የወጣ አገራዊ ብሔርተኝነት ለሚያቀነቅኑ ቀኝ ዘመም ፓርቲዎችም ይህ የምርጫ ውጤት የሚያስተላልፈው መልእክት አይጠፋም።